ከኔም አልፎ ቤተሰቦቼን ያሳርፍልኛል፣ እኔንም ወደ ተሻለ ህይወት ይመራኛል ያላችሁት የቢዝነስ ሐሳብ በአንዴ ህይወታችሁን ምስቅልቅሉን አውጥቶ በማይመለከታችሁ ጉዳይ እስር ቤት እስክትገቡ ድረስ አድርሷችሁ ያውቃል? ዴቪድ ባልጠበቀው ሁኔታ በህይወቱ ላይ ያጋጠመው ይሄ ነው። ከዚህ ከገባበት ችግር ለመውጣትና ነገሮችን ለማስተካከል ያደረገው ነገር ደግሞ ከቤተሰቡም ሆነ ከሰው ዘንድ እጅግ በጣም የተጠላ እንዲሆን አድርጎታል። ዴቪድ የተፈጠረውን ነገር አስተካክሎ ወደ መደበኛ ህይወቱ መመለስ ይችል ይሆን? ዛሬ የዚህን ሰው መጨረሻ የሚያሳየንን እጅግ ምርጥ የሆነ ፊልም ይዤላችሁ ቀርቤያለሁ። እንደምትወዱት ምንም ስለማልጠራጠር አዳዲሶች ቻናላችንን ሰብስክራይብ እያደረጋችሁ ይሄንን ቪዲዮ ደግሞ ሁላችንም ላይክ እያደረግን ወደ ፊልማችን እንለፍ። ይመቻችሁ። ፊልሙ በሳውዝ ኮሪያ ውስጥ የሪል ስቴት ዋጋ እጅግ በጣም ከምንጊዜውም በላይ መጨመሩን የሚናገር ዜና ሰዎች እየሰሙ በጣም ሲረበሹና ሲደናገጡ እያሳየን ይጀምራል። ጊዜው ኤፕሪል 2021 ሲሆን የሪል ስቴት ዋጋ ከዚህ በፊት ከነበረው ከ10 እጥፍ በላይ ነበር የጨመረው። የሀገሪቷ መንግስትም ህዝቡ በዚህ ምክንያት እየተጨነቀ መሆኑን ስለተረዳ የተለያዩ የብድር ሁኔታዎችን ያመቻቻል። ህዝቡም የሪል ስቴት ጭማሪው በዚህ ሁኔታ የሚቀጥል ከሆነ ለነገ በጣም አስጊ ስለሚሆንበት ያለው ንብረቱን እየሸጠ የሌለው ትልቅ የብድር ውዝፍ ውስጥ እየገባ አፓርትመንቶችን መግዛት ይጀምራሉ። የሪል ስቴት ጭማሪው ካስጨነቃቸው ሰዎች ውስጥ አንዱ ዴቪድ ሲሆን ያለውን ገንዘብ ጥርግርግ አድርጎ በማውጣትና ከሚሰራበት መስሪያ ቤትም የተወሰነ ገንዘብ በመበደር 14ኛ ፎቅ ላይ 84 ሜትር ስኩዌር ካሬ የሆነች አፓርትመንት በ1.1 ቢሊዮን የሳውዝ ኮሪያ ዩዋን ይገዛል። ዴቪድ በአንድ ትልቅ ድርጅት ውስጥ ረዳት ማናጀር በመሆን ሲሆን የሚሰራው የቤት ቁጥሩ 1401 በሆነው አዲስ በገዛው አፓርትመንት ውስጥ ከእጮኛው ጋር አብሮ መኖር ይጀምራል። አሁን ላይ በሳውዝ ኮሪያ ውስጥ ለሚኖሩ መደበኛ ሰዎች ቤት መግዛት እጅግ በጣም አደጋች ስለሆነ ሁሉም ህዝብ በሚባል ደረጃ አፓርትመንት ውስጥ ብቻ ነበር የሚኖረው። ከ3 ዓመት በኋላ በኦገስት 2024 የዴቪድ ህይወት ምስቅልቅሉ መውጣት ይጀምራል። ምክንያቱም ያኔ ትልቅ ዕዳ ውስጥ ገብቶ በ1.1 ቢሊዮን የሳውዝ ኮሪያ ዩዋን የገዛው ቤቱ ዋጋው ይጨምራል ብሎ ሲጠብቅ ወደ ታች በማሽቆልቆል 800 ሚሊዮን ዩዋን ደርሷል። ይባስ ብሎም በወቅቱ 700 ሚሊዮን ተበድሮ ስለነበር የከፈለው አሁን ላይ የ700 ሚሊዮን ባለ ዕዳ መሆኑ ሊያሳበደው ደርሷል። ሚስቱም ጥላው ሄዳለች። የድባቴ ስሜትም ከአቅሙ በላይ ሆኖበት ነገሮችን በቀጥታ ማሰብ አቅቶታል። ከዚህም አልፎ ከላይኛው ፎቅ የሚመጣው የሚያስጠላ ድምጽ ቀንም እረፍት እንዳያደርግ ማታም ሰላማዊ የሆነ እንቅልፍ እንዳይተኛ በጣም ያስጨንቀው ነበር። በጠዋትም ተነስቶ ወደ ስራ እንደሄደ አንድ የሥራ ባልደረባው ያኔ በ2021 አፓርትመንት ከሚገዛ ይልቅ ክሪፕቶ ገዝቶ ቢሆን ኑሮ ዛሬ ህይወቱ በጣም የተሻለ እንደሚሆን ይነግረዋል። በዚህ ሰዓት ምክር ምንም የማያደርግለት ዴቪድ በንዴት ስሜቱን ዋጥ እያደረገ ዝምታውን ይመርጣል። ያለበትን ዕዳ ለመክፈል ያለው ብቸኛ አማራጭ አፓርትመንቱን መሸጥ ሲሆን ነገር ግን አፓርትመንቱን እንዳይሸጠው ዋጋው ድጋሚ ሊጨምር ስለሚችል ይህንን ውሳኔ መወሰን ትንሽ ያስፈራዋል። ዴቪድ አሁን ላይ በጣም የቸገረው ሰው ከመሆኑ የተነሳ ሁሉም ሰራተኞች ወደ ቤት ሲሄዱ ጠብቆ ሰራተኞች ቢሮ ውስጥ ያስቀመጧቸውን ጣፋጭ ምግቦች በመስረቅ እራቱ ሊያደርጋቸው ይወስናል። የመብራት ቢል እንኳን የመክፈል አቅም ስላልነበረው ቻርጅ የሚደረጉ ነገሮችን ቢሮ ውስጥ በድብቅ እያመጣ ነበር ቻርጅ የሚያደርጋቸው። እቤትም ሲገባ ስቶቭና የመሳሰሉ ነገሮችን ዝም ብሎ የማይለኩ ሲሆን ቤት ውስጥ ያስገጠማቸው መብራቶች እንኳን በሴንሰር የሚሰሩና ሰዎች አጠገባቸው ሲመጡ ብቻ የሚበሩ ነበሩ። ይህንንም ያደረገው የመብራት ወጪውን በትልቁ ለመቆጠብ ሲል ነበር። ማታ ላይ ዴቪድ ከስራ ወደ ቤት ሲመለስ ከላይኛው ፎቅ የሚመጣው ድምጽ ከሱ ክፍል ስለመሰላቸው የአፓርትመንቱ ነዋሪዎች እባክህ ልጆቻችን መተኛት አልቻሉም፣ እኛም እረፍት እያጣን ነው፣ ከቤትህ የሚወጣውን ድምጽ መቆጣጠር ይኖርብሃል በማለት የተለያዩ ማስጠንቀቂያዎች በበሩ ላይ ለጥፈው ይጠብቁታል። ህይወት ምርር ያደረገችው ዴቪድ ስለነሱ መጨነቅም አልፈለገም ነበር። እናም በዚህ ሰዓት ከውጪ የሆነ ሰው ተደብቆ እየተከታተለው እንደሆነ አላስተዋለም ነበር። ዴቪድም በሩን ከፍቶ ወደ ውስጥ እንደገባ ያ በጣም የሚረብሸው ድምጽ በድጋሚ መሰማት ይጀምራል። እሱም በዚህ ጉዳይ በጣም ተናዶና ትግስቱን ጨርሶ ስለነበር ወደ ፎቁ ተቆጣጣሪዎች በመደወል ከሱ ላይኛው ፎቅ ያሉ ሰዎች በጣም የሚረብሽ ድምጽ እያስወጡ እንደሆነና መተው እንዲቆጣጠሯቸው ያመለክታል። እናም ዴቪድ የተወሰነ ጭማሪ ገንዘብ ለማግኘት የዴሊቨሪ ስራ እየሰራ ነበርና በማታ ወደ ስራ ተነስቶ ይወጣል። አቺ በዴሊቨሪ ስራ የሚያመጣት ገንዘብ እዳውን እንደማትከፍልለት በደንብ አድርጎ ቢያቅም ነገር ግን ከህይወት ጋር ትልቅ ግብግብ ውስጥ ስላለ ወጥሮ ለመስራት ራሱን አዘጋጅቷል። ከዴሊቨሪ ስራውን በኋላ ወደ ቤት ሲመለስ በጣም ብዙ ተጨማሪ ማስጠንቀቂያዎች በበሩ ላይ ተለጥፈው ያገኛል። በጣም ደክሞት ወረቀቶቹን ሁሉ ለመላጥ አቅም ስላልነበረው በንዴት ወደ ክፍሉ ይገባል። በኤሌክትሪክ ፍጆታ ምክንያት ማሞቂያውን መለኮስ ስለማይችልና
የቤቱ ወለል ከእንጨት የተሰራ ስለነበር መሬቱ በደንብ ስለሚሞቅ ወለሉ ላይ ጋደም በማለት ረፍት ለማድረግም ይሞክራል። እንቅልፍም ትንሽ ሸለብ እንዳደረገው ከላይኛው ፎቅ የሚመጣው ድምጽ ይረብሸውና ከእንቅልፉ ይነቃል። ብዙም ሳይቆይ በዚህ ሰዓት በሩ እየተንኳኳ መሆኑን አስተውሎ ሄዶ በካሜራ በኩል ሲመለከት ጎረቤቱ የሆነችው ኤማ የተባለችው ነጭናጫ ሴትዮ እንደሆነች ይመለከታል። ኤማም በካሜራ ውስጥ ከሱ ክፍል የሚወጣው ጩኸት እየረበሻት እንደሆነ ስትናገር ዴቪድ በሩን ከፍቶ በመውጣት የሚወጣው ጩኸት ከሱ ክፍል እንዳልሆነና ከላይኛው ፎቅ እንደሆነ ይነግራታል። ኤማ ግን ሳታምነው ትቀርና ድጋሚ ግን ያንን ጩኸት ከሰማች ባለቤቷ ፍራንክን በዚህ ጉዳይ ላይ እንደምታስገባውና ከሱ ጋር እንደሚነጋገሩ ትነግረዋለች። ዴቪድ ግን ከሱ ክፍል እንዳልሆነ ሊያስረዳት ሲሞክር እንደውም ወደ ውስጥ ገብቼ ለምን አላይም በማለት ኤማ በንዴት ወደ ውስጥ ስትገባ የዴቪድ ክፍል ምስቅልቅሉ የወጣና ተጸድቶ እንኳን የማያውቅ መሆኑን አስተውላ ድምፁ የሚወጣው ከዚህ ነው ብላ እንድታምንና እርግጠኛ እንድትሆን ያደርጋታል። እንዳንተ አይነት ዝርክርክ የሆነና ኃላፊነት የማይሰማው ሰው እንዴት አፓርትመንት ራሱ ሊገዛ ቻለ በማለት እያፌዘችበት ቤቱን ለቃ ትወጣለች። እሷ እንደወጣችም ድምፁ በድጋሚ መሰማት ሲጀምር ዴቪድ ትግስቱን ይጨርስና በንዴት ወደ ላይኛው ፎቅ በመሄድ በሩን ያንኳኳል። በሩንም የከፈተው ዴሚየን የተባለ ፈርጣማ ጡንቻ ያለው ወጣት ነበረ። ዴቪድ እየፈራ ቢሆንም ድምፁ የሚወጣው ከሱ ቤት እንደሆነ ይጠይቀዋል። ነገር ግን ዴሚየን በተረጋጋ መንፈስ ከሱ ክፍል እንዳልሆነና ከላይኛው ፎቅ እንደሆነ ይነግረዋል። እሱ ራሱ በዚህ ድምጽ በጣም እንደተማረረ ሲነግረው ዴቪድ ይቅርታ ይጠይቀውና አሁንም ቀጣይ ወዳለው ፎቅ ወደ ላይ ይወጣል። የላይኛው አፓርትመንት ባለቤት ትረንት የተባለ ሰው ሲሆን ትረንት ጥሩ ሰውና የቤተሰብ አባወራ ነበረ። በአጋጣሚም ወደ ስራ ሊሄድ እየተዘጋጀ ሲሆን ይሄ አፓርትመንቱን የሚረብሸው ድምጽ ከሱ ቤት ሊሆን እንደማይችልና እሱ ሲጀመር የሚኖረው ከልጆቹና ከሚስቱ እናት ጋር ስለሆነ እንደዛ ያለ ረባሽ ድምጽ በዚህ ሌሊት ማውጣት እንደማይችልና እሱ እንደውም የሚጠረጥረው ከላይኛው ፎቅ ሊሆን እንደሚችል ይነግረዋል። ዴቪድ በዚህ ሰዓት ትንሽ ግራ ይጋባል። እሱ 14ኛ ፎቅ ላይ የኖረ ከ17ኛ ፎቅ የሚወጣ ድምጽ እሱ ቤት እንደዛ ጮክ ብሎ እንዴት ሊሰማ እንደሚችል በማሰብ ትንሽ ግራ ይጋባል። ማጣራትም አለብኝ ብሎ ስላሰበ በድጋሚ ወደ ላይኛው ፎቅ ይሄዳል። ነገር ግን እዛ ያገኘው ሮላንድ የተባለ ሽማግሌ ሰውዬ ነበር። ሮላንድም የተባለው ሰውዬ እኔም ሆንኩ ባለቤቴ በእድሜ በጣም የገፋን ሰዎች ነን፣ እንደዛ የሚረብሽ ድምጽ እንዴት ከኛ ቤት ሊወጣ ይችላል ብለህ ትጠረጥራለህ? ይሄ ሲጀመር ትልቅ ንቀት ነው በማለት ከዴቪድ ጋር ኃይለኛ የሆነ ጭቅጭቅ ውስጥ ሲገባ ዴቪድ ሽማግሌውን ያረጋጋውና እንደዛ እንዳልሆነ ነግሮት ይቅርታ በመጠየቅ አሁንም ወደ ላይኛው ፎቅ ይወጣል። የላይኛው ፎቅ ፔንትሃውስ ነበር። ማለትም የአፓርትመንቱ ባለቤቶች የሚኖሩበት እጅግ በጣም ቅንጡና ጽድት ያለ የመጨረሻው የአፓርትመንቱ ክፍል ነው። የአፓርትመንቱ ባለቤት የሆነችው ኤሚሊም የዴቪድን ጥያቄ ከሰማች በኋላ ወደ ውስጥ እንዲገባ ተጋብዘዋለች። ኤሚሊም በተረጋጋ መንፈስ የሚወጣው ረባሽ ድምጽ ከሷ ቤት እንዳልሆነና ነገር ግን መኖሪያቸው አፓርትመንት እንደመሆኑ የሁሉም ቤቶች ግድግዳ ስለሚገናኝ ከአንዱ ክፍል የሚወጣው ድምጽ ሁሉም ቤት ውስጥ ሊሰማ እንደሚችል ታስረዳዋለች። ይሄ ሰው የሚረብሸው ድምጽም የሚወጣበት ክፍል የሱ ጎረቤት ከሆነችው ከኤማ ክፍል እንደሆነና ኤማ በዚህ 2 ወር ውስጥ ኮንትራቷን ስለምትጨርስ ኮንትራቷን እንደማታድስላትና ቢበዛ ይሄ የሚረብሸው ድምጽ ከ2 ወር በላይ ስለማይቆይ 2 ወሯን ብቻ እንዲታገሷት ትጠይቀዋለች። ኤሚሊም የዴቪድን የኑሮ ሁኔታ ታክ ስለነበር እቺ ለአንዳንድ ነገር ተጠቅማለች በማለት ትንሽዬ ገንዘብ ስትሰጠው ዴቪድም በጣም ደስ እያለው አመስግኗት ወደ ቤቱ መመለስ ይጀምራል። እቤትም እንደገባ ግን የሆነ ሰው የሳይክሉን ጎማዎች እንደቀደደበት ተመልክቶ በጣም ልቡ ይሰበራል። ምክንያቱም ከእረፍት መልስ ወደ ዴሊቨሪ ስራው የሚሰማራበት ሰዓት ደርሶ ነበር። ይህንንም ያደረገችው ኤማ እንደሆነች በጣም እርግጠኛ ቢሆንም ነገር ግን ምንም ማድረግ ስለማይችል ንዴቱን በውስጡ ዋጥ በማድረግ ይችላል። በማግስቱ ዴቪድ ወደ ስራ ሲሄድ ጃክ ለተባለው ጓደኛው በህይወት ውስጥ ስላለበት ውጥረትና አፓርትመንታቸው ላይም እየተፈጠረ ስላለው ውዝግብ ያጫውተዋል። ጃክም በወሬ መሃል ስለ ክሪፕቶ ያነሳና አንድ ስለ ክሪፕቶ የሚወራበት የቴሌግራም ግሩፕ እንዳለና እዛ ውስጥ ያሉ አባላቶች በክሪፕቶ ላይ በጣም እውቀት ስላላቸው በየጊዜው የሚያደርጉት ትንበያ በጣም አትራፊ እንደሚያደርጋቸውና ዛሬ ማታ ጂቢ የሚባል ክሪፕቶ ከረንሲ ዋጋው በ815% እንደሚቀንስና እኩለ ሌሊት ላይ ዋጋው ሲቀንስ ገዝተው ከ2 ሳምንት በኋላ ሲሸጡት በ815% ስለሚጨምር በጣም ትርፋማ እንደሚያደርጋቸው እየተነጋገሩ እንደሆነና እነሱም ይህንን ነገር ማድረግ እንዳለባቸው ይነግረዋል። ዴቪድ ነገርየው ውሸት እንደሆነና ሰዎቹ አጭበርባሪ ሊሆኑ ይችላሉ ብሎ ማሰብ ይጀምራል። ነገር ግን ጃክ ሰዎቹ ከዚህ በፊት ያደረጉትን ግምታዊ ትንበያና ያሸነፉትን ገንዘብ በማሳየት ነገሩ እውነት እንደሆነ ሊያሳመነው ይሞክራል። ክሪፕቶ ዛሬውኑ ሌሊት መገዛት ስላለበት ከየትም ብሎ ገንዘብ ተበድሮ እንኳን በማምጣት ባለ ሁሉ ገንዘብ ይህንን ነገር መግዛት እንዳለበትና እዳውን ከፍሎ ህይወቱን ለዘላለም ሊቀይርበት የሚችል እድል እንደሆነ ይነግረዋል።
ዴቪድ ትልቅ የሆነ ሪስክ እንደሆነ ቢገባውም ነገር ግን የመጣው ይምጣ በማለት ነገሩን ለመዳፈር ወስኗል። ወዲያውም የተለያዩ ሰዎች ጋር ሄዶ ብድር ቢጠይቅም አንድ እንኳን የሚሰጠው ሰው አላገኘም ነበር። በትልቅ ጭንቀትና ግራ መጋባት ውስጥም ሆኖ ምን ማድረግ እንዳለበት ግራ እየገባው ጊዜው እየመሸ እንደመሆኑ የዴሊቨሪ ስራውን እየሰራ ጂቢ የተባለው ክሪፕቶ ከረንሲ ዋጋው እንዴት እየሆነ እንዳለ በስልኩ መከታተል ይጀምራል። ጂቢ ኮይን በ815% ይቀንስበታል የተባለው ሰዓት እየደረሰ እንደመሆኑ ኮይኑ ከ1900 ወደ 1600 መቀነስ ይጀምራል። ዴቪድ ይሄ ድል ካመለጠው የማይወጣው የዘላለም ጸጸት ውስጥ እንደሚገባ በጣም እርግጠኛ ነበር። በዚህም ሰዓት ህይወቱን ትልቅ አደጋ ውስጥ የሚከት አንድ በጣም ከባድ የሆነ ውሳኔ ይወስናል። ብቸኛ ሀብቱ የሆነውን አፓርትመንቱን ለመሸጥና ጂቢ የተባለውን ኮይን ለመግዛት ወደ ሪል ስቴት ኤጀንቶችን በመደወል አፓርትመንቱን በ850 ሚሊዮን መሸጥ እንደሚፈልግና ዛሬውኑ የሚከፈል ቅድመ ክፍያ የ850 ሚሊዮን 10% 85 ሚሊዮን ዛሬውኑ እንዲከፍሉት ይጠይቃቸዋል። አፓርትመንቱ ያለበት አድራሻ በጣም ምርጥ ስለነበርና ዋጋውም ለነሱ በጣም ትንሽ ስለነበር ወዲያው ነበር የሚገዛ ሰው ያቀረቡለት። አፓርትመንቱን ይገዛል ተብሎ የተጠራውም ሮማን የተባለው ሰውዬ ለልጁ እንደሚገዛ በመናገር 850 ያለውን ትተው በ800 ሚሊዮን አሁኑኑ የሚስማሙ ከሆነ ቅድመ ክፍያ 85 ሚሊዮን አሁኑኑ እዚሁ ጋር በባንኩ እንደሚያስተላልፍለት በመናገር ሐሳቡን ይናገራል። የዴቪድ ሐሳብ በክሪፕቶ ምክንያት ሀብታም ከሆንኩ በኋላ ቤቱን በእጥፍ ቢሆንም መልሼ እገዛዋለሁ የሚል ሐሳብ ስለነበረ ወዲያው በሐሳቡ ይስማማል። ውሉንም ከተፈራረሙ በኋላ ሮማን እዛው ጋር በዴቪድ አካውንት 85 ሚሊዮን ያስገባለታል። ዴቪድም ገንዘቡን እንደተቀበለ እየተቻኮለ ነበር ወደ ቤት የተመለሰው። ይህንን አፓርታማ መሸጡ ህይወቱን ወይ ያስተካክለዋል አሊያም ገደል ይከተዋል። እኩለ ሌሊት የተባለው ሰዓትም እየደረሰ ስለሆነ በሩን ከዘጋ በኋላ ስልኩን ቻርጅ ላይ ሰክቶ ወዲያው ወደ ጓደኛው ጃክ በመደወል የክሪፕቶ አካውንት መክፈት ይጀምራሉ። ከጓደኛው ዴቪድ ጋርም እያወሩ የተባለው እኩለ ሌሊት ሰዓት ይደርስና የጂቢ ኮይን ዋጋ በተገመተለት ፐርሰንት መጠን ወደ ታች ያሽቆለቁላል። በዚህ ሰዓት ዴቪድ ያለውን 85 ሚሊዮን ዩዋን ጥርግርግ አድርጎ ጂቢ ኮይኑን ይገዛበታል። በማግስቱ ጧት ዴቪድ ከእንቅልፉ እንደተነሳ ጂቢ ኮይኑን ቼክ ሲያደርገው እሱ ከገዛበት ዋጋ በእጥፍ ጨምሮ ይጠብቀዋል። ይሄ ደስ የሚል ዜና ሆኖ ሳለ ጃክ የሚደውልለትና የቴሌግራም ግሩፑ ላይ ክሪፕቶ በኦገስት 15 8 ሰዓት ላይ ትልቅ የሆነ የዋጋ ጭማሪ እንደሚያሳይና በ800% ስለሆነ የሚጨምረው ያን መሸጥ እንዳለባቸው እየተነጋገሩ እንደሆነ ይነግረዋል። የክሪፕቶ ጉዳይ እየተገመተ እንዳለው የሚቀጥል ከሆነ ዴቪድ ያለበትን 700 ሚሊዮን ዕዳ ከፍሎ በጣም ብዙ ገንዘቦችም ስለሚተርፉት ህይወቱ ስለሚስተካከል በጣም ደስ ብሎታል። እናም ከረጅም ጊዜ በኋላ ዴቪድ በህይወቱ ትንሽ ተስፋ ማድረግ ይጀምርና ደስ የሚልን ስሜት እንዲሰማው ቤቱንም ማስተካከል ይጀምራል። በማግስቱም ዴቪድ በአጋጣሚ ቆሻሻ ለመጣል ወደ ውጪ ሲወጣ አንዲት ያዘነች ጎረቤቱን ተመልክቶ ሁኔታዋ ግራ ቢያጋባውም ምንም ሳይናገራት ያልፋታል። ማታ ላይም ዴቪድ በእንቅልፍ ላይ ያለ ከዚህ በፊት የሚከታተለው ሰላይ በድብቅ ወደ ቤቱ ይገባና ዴቪድ የሚያደርጋቸውን አንዳንድ ነገሮች ካየ በኋላ አንድ ነገር አስቀምጦለት ይወጣል። በዚህ ሰዓት ዴቪድ እንደተለመደው ከላይኛው ፎቅ የጓጓታ ድምጽ ሲሰማ ከእንቅልፉ ይነቃል። በሩም ሲንኳኳ ይሰማና ሄዶ ሲከፍተው የላይኛው ፎቅ ላይ ያለው ዴምን ሆኖ ያገኘዋል። ዴቪድም ያ የሚረብሽ ድምጽ ከእንቅልፍ ቀስቅሶት እንደሆነ ይነግረውና እንደውም እኔ እንዳልሆንኩ ታረጋግጣለና ወደ ውስጥ ግባና እንሰማዋለን ይለዋል። ልክ ግን ዴመንና ዴቪድ ወደ ውስጥ እንደገቡ ያ ድምጽ ከነጭራሹ ይጠፋል። ዴቪድ እየተደናገጠ ያ የሚረብሽ ድምጽ የሚወጣው ከኤማ ክፍል እንደሆነ እንደሚጠረጥርና የአፓርትመንቶቹ ዋና ባለቤት እንደነገረችው ሙሉ የቤቶቹ ግድግዳ የተገናኙ ስለሆኑ ከኤማ ቤት ተነስቶ ሁሉም ቤት ውስጥ ሊሰማ እንደሚችል ይነግረዋል። ዴሚያን ግን ዴቪድን አላመነውም ነበር። እንደዚህ እያደረገ ያለው እሱ እንደሆነ እየጠረጠረው ክፍሉን ለቆለት ይወጣል። ልክ እሱም እንደወጣ ያ የሚረብሸው ድምጽ በድጋሚ መሰማት ይጀምራል። ዴቪድ በዚህ ሰዓት በጣም እየተናደደ በመስኮት በኩል ተደብቆ እየቀረጸው ያለ የሆነ ስልክ እንዳለ ይመለከትና ኤማ እንደሆነች በደንብ ማሰብ ይጀምራል። ዴቪድ ከዚህ በላይ መታገስ ስላልቻለና ያን የሚረብሽ ድምጽ የምታወጣው ኤማ እንደሆነች እርግጠኛ ስለነበር በንዴት ወደ እሷ ቤት በመሄድ በሯን እየደበደበ እንድትወጣ ይጠራታል። ነገር ግን በሩን የሚከፍት ማንም ሰው አልነበረም። ከኤማ ክፍል ጎንም የነበረች አንዲት ነዋሪ ድምጹን ሰምታ ወደ ውጪ ትወጣና የሚረብሸው ድምጽ ከኤማ ክፍል እንዳልሆነና ይልቁንስ ከሱ ክፍል ሊሆን ይችላል ብለው እንደሚጠረጥሩ ትነግረዋለች። ዴቪድ በጣም ስለተናደደ ሊያጨስ ከአፓርትመንቱ ወጥቶ ውጪ ላይ ይቀመጣል። በዚህ ሰዓት ዴቪድ ማንነቱን የማያውቀውና የኤማ ባለቤት የሆነው ፍራንክ የተባለው ሰውዬ ወደ ዴቪድ መጥቶ ከሱ ጋር ማውራት ይጀምራል። ፍራንክም የሆነ አፓርትመንት ላይ እንደዚህ በሚረብሽ ድምጽ ምክንያት የተገዳደሉ ሰዎች እንዳሉ እየነገረው ወደ አፓርትመንታቸው ይሄዳሉ። ፍራንክም በእጁ ጩቤ ይዞ ይጫወት ስለነበር ዴቪድ ይህንን ባየ ሰዓት በጣም ነበር የደነገጠው።
ቀናቶች እያለፉ ሄደው ዴቪድ በጣም እየተጨነቀና ጭንቅላቱ እየተቃወሰ ይመጣል። ዙሪያው ያሉ ጎረቤቶቹ ሁሉ እሱን ለማሳበድ ሆን ብለው አንድ ላይ እየሰሩ እንደሆኑ ማሰብ የጀመረ ሲሆን አሁን ያለው ብቸኛ ተስፋ ከቀን ወደ ቀን እየጨመረ ያለው ጂቢ ኮይን ብቻ ነበር። አንድ ቀን ግን ባልተጠበቀ ሁኔታ ጂቢ ኮይን ከምንጊዜውም በላይ ዋጋው አሽቆልቁሎ እናቱም ስለዚህ ጉዳይ ሰምታበት የቤቱ ዕቃዎች እስኪናጉ ድረስ ቀውጥ አድርጋ ስትጮህበት በድንገት ከእንቅልፉ ይባንናል። ከእንቅልፉም ተነስቶ ነገርየው ህልም በመሆኑ እያመሰገነ ቀኑን ሲመለከት ኦገስት 14 ነበረ። የጂቢ ኮይን ዋጋ ጣራ የሚነካበትና እሱም የሚሸጥበት ቀን ለመድረስ አንድ ቀን ብቻ ነው የቀረው። አሁን ላይ ጂቢ ኮይን በ480% አድጓል። ነገ 810% ደርሶ እስኪሸጠው አይኑን ከስልኩ ላይ እንኳን መንቀል አልቻለም ነበር። በድንገት ግን ያ በጣም የሚረብሸው ድምፅ ከምንጊዜውም በላይ ከፍ ባለ ድምፅ መሰማት ይጀምራል። ዴቪድ ከምንጊዜውም በላይ በዚህ ጉዳይ በጣም ይናደዳል። ንዴቱን ሁላ መቆጣጠር አቅቶት በንዴት መሬቱን እየደበደበ ሳለ በድንገት በሩ ይንኳኳና ሄዶ በሩን ሲከፍተው አፓርትመንቱ ላይ የሚኖሩ ሙሉ ሰዎች በሩ ላይ ቆመውበት ቅሬታን እያቀረቡ ነበር። ሁሉም ሰው ምንም ያላደረገውን ዴቪድ በመጥፎ አይን እያየው ሳለ የአፓርትመንቱ ባለቤት የሆነችው ኤሚሊ ወደዛ ትመጣለች። እንደዚህ አይነት ጉዳዮች በዚህ ሁኔታ መቀጠል እንደማይችሉና በዚህ ከቀጠለም የአፓርትመንታቸውን ዋጋ እንደሚያራክስባቸው ትናገራለች። ዴቪድ በዚህ ሰዓት እሱ ምንም ያደረገው ነገር እንደሌለ በመናገር ለራሱ ጥብቅና ይቆማል። ድምጹም እየወጣ ያለው ከኤማ ክፍል እንደሆነ ሲናገር ማንም የሚያምነው ሰው አልነበረም። የሱም ክፍል እንዲፈተሽ ጥያቄ ያቀርቡና የአፓርትመንቱ ሰራተኞች ወደ ክፍሉ ገብተው ሲበረብሩ በአንድ ትንሽዬ ክፍል ውስጥ ከስፒከር ጋር የተገናኘች ስልክ እንዳለችና በጣም የሚረብሽ የኮንስትራክሽን ድምጽ እየወጣ ያለው ከዚህ ስፒከር ውስጥ እንደሆነ ይደርሱበታል። ይሄ ጉዳይ አይደለም ሰዎቹን ዴቪድንም በጣም አስደንግጦታል። የሚናገረው ቃላት እየጠፋው የሆነ የተሰራበት ሴራ እንዳለ እርግጠኛ ስለነበር ወደ ኤማ ባለቤት ፍራንክ በመሄድ ግጥም አድርጎ አንገቱን በመያዝ አንተ ነህ ይሄንን ያደረከው በማለት ከሱ ጋር ግብግብ ውስጥ ይገባሉ። ፍራንክና ዴቪድም ገና ድብድብ ውስጥ በስነ ስርዓቱ ሳይገቡ ፍራንክ አውቆ ሰው በሌለበት ቦታ ላይ በመውደቅ ራሱን እንደ ተጎጂ በማስመሰል መሬት ላይ ዝርር ብሎ ይቀራል። ከየት መጡም ሳይባሉ ፖሊሶች ይመጡና ዴቪድን ሁከት እያስነሳህ ነው በማለት ወደ ፖሊስ ጣቢያ ይዘውት ይሄዳሉ። በማግስቱ ጠዋት ዴቪድ ክስ ሊከፈትበት ሲሆን ዴቪድ ህይወቱ ከድጥ ወደ ማጡ ሊገባ እንደሆነ በደንብ እርግጠኛ ነበር። ምክንያቱም ዛሬ ኦገስት 15 ሲሆን ከጠዋቱ 8 ሰዓት ከ15 ማለትም እንደኛ ሰዓት አቆጣጠር 2 ሰዓት ከ15 ላይ ጂቢ ኮይኑን መሸጥና ትርፉን ማግኘት አለበት። ይህንን ለማድረግ የቀረው 7 ደቂቃ ብቻ ሲሆን ስልኩ መሰበሩ ደግሞ ትንሽ ግራ አጋብቶታል። ፖሊሶቹንም ሽንት ቤት መሄድ ፈልጋለሁ በማለት እጁ ላይ ያለውን ካቴና ያስፈታቸውና እየሮጠ ከእጃቸው አምልጦ ወደ ዋናው ፖሊስ ቢሮ በመግባት በሩን ይዘጋዋል። የኢንስፔክተሩ ኮምፒውተር ላይም የክሪፕቶ አካውንቱን ሎጊን ለማድረግ ሲሞክር ቬሪፊኬሽን ስልኩ ላይ እየገባ ስለነበርና ስልኩም የተሰባበረች እንደመሆኗ አልነካ ብሎት በጣም ይቸገራል። በስንት መከራ ግን ይታገልና አካውንቱን ሎጊን ማድረግ ይችላል። በዚህ ሰዓት ጂቢ ኮይንን ሲመለከተው ከነበረበት 600% ከፍ ብሎ በጣም ጥሩ ዋጋ ላይ ደርሷል። ነገር ግን ዴቪድ ከድህነቱ አንጻር ስግብግብ ስለነበር ጂቢ ኮይኑ 800% እስኪያድግለት እዛው ቁጭ ብሎ መጠባበቅ ይጀምራል። በዚህ ሁኔታ ውስጥ እንደዚህ አይነት ውሳኔ ትልቅ ዋጋ ሊያስከፍለኝ ይችላል ብሎ አላስተዋለም ነበር። በዚህ ሰዓት ጂቢ ኮይኑ 700% ላይ ይደርስለታል። ነገር ግን አሁንም 800% እስኪደርስ እየተጠባበቀ ሳለ አንዱ ፖሊስ እንደምንም በሩን ፈልቅቆ እጁን በማስገባት የኤሌክትሪክ ሽጉጥ ይተኩስበታል። ሲጠበቅ እንደነበረው ጂቢ ኮይን በ800% ከፍታ ላይ ሲደርስ ፖሊሶች እንደምንም ብለው በሩን ሰብረው ወደ ውስጥ ይገቡና በተደጋጋሚ የኤሌክትሪክ ሽጉጡን ዴቪድ ላይ ይተኩሱበታል። ዴቪድም ስንት ተስፋ ያደረገበትን ኮይን ሳይሸጠው በሚያሳዝን ሁኔታ እዛው ጋር ራሱን ስቶ ይወድቃል። ዴቪድ ራሱን ከመሳቱ በፊት ጂቢ ኮይኑን ለመሸጥ የሚችለውን ሁሉ አድርጎ ነበር። የኤሌክትሪክ ንዝረቱን እንደምንም እየተቋቋመ የጂቢ ኮይን መሸጫ ቁልፏን እየተጫነ ባለበት ሰዓት ፖሊሶች ወደ ውስጥ ገብተው በአጋጣሚ የኮምፒውተሩን ሶኬት በመንቀላቸው ምክንያት ነበር ነገሮች ባንዴ ብልሽትሽታቸው የወጣው። ዴቪድም ራሱን የሳተው ከ4 ሰዓታትም በኋላ ራሱን ከሳተበት ሲነቃ ኤሚሊን ፖሊስ ጣቢያ ውስጥ ይመለከታትና ትንሽ የመረጋጋት ስሜት ይሰማዋል። ፖሊሶች እንዲለቁት ኤሚሊ ትልቅ ነገር ያደረገችለት ሲሆን ፖሊሶችም አፓርትመንት ውስጥ የነበረውን የሴኩሪቲ ካሜራ ከተመለከቱ በኋላ ዴቪድ ምንም እንዳላደረገና ድብድቡን የሚያስጀምረው ፍራንክ እንደሆነ ስላወቁ ነበር በነፃ ሊለቁት የወሰኑት። ዴቪድም ወደ ቤት እየተመለሰ ሳለ አንድ የማስታወቂያ ባነር ይመለከትና ትንሽ ይደናገጣል። በእነሱ ሰፈር ውስጥ የባቡር ጣቢያ እየተሰራ ስለሆነ ከትንሽ ጊዜ በኋላ የአፓርትመንታቸው ዋጋ ከእጥፍ በላይ ስለሚጨምር ትልቅ የጥፋተኝነት ስሜት ይሰማዋል። በፍጥነትም ወደ ቤት ይገባና
በሰዓቱ ጂቢ ኮይኑን ሽጦት እንደነበርና እንዳልነበር ለማረጋገጥ ላፕቶፑን ይከፍታል። ላፕቶፑንም እንደከፈተ ጂቢ ኮይኑ እንዳልተሸጠና ዋጋውም በጣም በሚያሳዝን ሁኔታ ወደታች እንዳሽቆለቆለ ይመለከታል። ዴቪድ የሚያየውን ማመን አቃተው። በ85 ሚሊዮን ዩዋን የገዛው ጂቢ ኮይን አሁን ላይ ዋጋው ከዜሮ በታች ሆኗል። አፓርትመንቱንም በረጅም ጊዜ የብድር ስምምነት ስለሸጠው አሁን ላይ ምንም ነገር ሳይኖረው ባዶ እጁን በመቅረቱ ልቡ በጣም ይሰበራል። They scream like storms that rage, but I am calm, an unwritten page. Their voices fade, I hear the ground, a softer world where I am found. I speak in whispers the world can't hear, a language woven from pain and fear. Though they call me broken, I am whole, a silent hymn within my soul. አሁን ላይ ምንም ነገር የሌለው ዴቪድ ራሱን ለማጥፋት ወስኗል። ይህንን ሁሉ ነገር በማጣቱም በጣም እንደሚያዝንና ለስግብግብነቱም እናቱን ይቅርታ እየጠየቃት ረጅም ደብዳቤ ይጽፍላታል። እቺ ዓለምም ፍትሃዊ እንዳልሆነች እያሰበ ለረጅም ሰዓት ከጠጣ በኋላ ራሱን ከፎቅ ላይ ሊጥል ወደ መስኮት ላይ ይወጣል። በዚህ ሰዓት ግን ከታችኛው የኤማ ክፍል መብራት ብልጭ ድርግም ሲልና ያ በጣም የሚረብሸውም ድምጽ መሰማት ሲጀምር እዚህ ሁሉ ነገር ውስጥ የከተተችኝን እቺ የተረገመች ሴትዮማ መጨረሻ ሳልሰጣት እኔ አልሞትም በማለት ትልቅ መዶሻ አንስቶ ወደ ኤማ ክፍል መሄድ ይጀምራል። በዚህ ሰዓት ግን ዴመን ያገኘውና ያን ድምጽ የሚያወጣው እሱ ስለሚመስለው አንተ ሰውዬ መች ነው የምትሆን በማለት ከሱ ጋር ኃይለኛ ድብድብ ውስጥ ይገባሉ። ዴቪድንም እየጎተተ ወደ ቤቱ ሲያስገባው ያ የሚወጣው ድምጽ ከሌላ ቤት ውስጥ እንደሆነ በጣም ያስታውቅ ነበርና ዴመን በሚያደርገው ነገር በጣም ይደነግጣል። ይቅርታ ጠይቆትም በዚህ ጉዳይ ላይ ሌሊቱን ሙሉ ሲያወሩ ካደሩ በኋላ ዴመን ዴቪድን ይሄ ድምጽ ከየት እንደሚወጣ በማጋለጥ ዙሪያ ላይ እንደሚያግዘው ቃል ይገባለታል። እሱም ራሱን የማጥፋት ሐሳቡን ማቆም እንዳለበትም ያስረዳዋል። ወደ ታችኛው ፎቅ ይወርዱና የኤማ ቤት ክፍት እንደሆነ አስተውለው ቀስ ብለው ወደ ውስጥ በመግባት ቤት ውስጥ እየተዟዟሩ ይሄ ድምጽ ከየት ሊወጣ እንደሚችል ማሰስ ይጀምራሉ። ምንም የተለየ ነገር ባለማግኘታቸውም ግራ እየተጋቡ ክፍሉን ለቀው ሊወጡ ሲሉ አንድ የውል ደብዳቤ ያገኙና ትንሽ ትኩረታቸውን ይስበዋል። ደብዳቤው ትኩረታቸውን ሊስብ የቻለበት ምክንያት የሮማን ስም ስለነበረበት ነበር። ሮማን ማለት የዴቪድን አፓርትመንት የገዛው ሲሆን የሱ ስም እዚህ ቤት ውስጥ መገኘቱ ትንሽ ነገሮችን ያወሳስብባቸዋል። ዴመንም በዚህ ሰዓት እሱ ራሱ እየኖረበት ያለውን አፓርትመንት ከሮማን ተከራይቶት እንደሆነ ለዴቪድ ሲነግረው ዴቪድ ነገሮች በጣም ግልጽ ይሆኑለታል። ከዚህ በፊት በአጋጣሚ አንድ ላይ አይቷቸው ጠርጥሮት እንደነበረው ሮማንና ኤሚሊ ባልና ሚስት ሲሆኑ እዚህ አፓርትመንት ላይ ብዙ ቤቶችን አከራይታና ባለቤት ሆና ያለችው ኤሚሊ ከባሏ ሮማን ጋር በመመሳጠር ሰዎችን የሚረብሽ ድምጽ በአፓርትመንት ውስጥ እንዲዘዋወር እያደረጉ ነዋሪዎች በድምጹ ምክንያት እየተማረሩ አፓርትመንታቸውን በወረደ ዋጋ ሲሸጡት ኤሚሊና ባለቤቷ ሮማን አፓርትመንቱን በወረደ ዋጋ ገዝተውት የባቡር ጣቢያው ከተመሰረተ በኋላ በከፍተኛ ዋጋ ሊሸጡት ለራሳቸው እያመቻቹ እንደሆነ ግልጽ ይሆንለታል። ይህንን ወንጀል እነ ዴቪድ ለፖሊሶች ካጋለጡ ዴቪድ ያለምንም ጥርጣሬ ቤቱን ማስመለስ እንደሚችልና ነገር ግን ነገሩን ለፖሊስ ለማጋለጥ ማስረጃ እንደሚያስፈልጋቸውና በሱ ላይ መስራት እንዳለበት ለዴመን ያስረዳዋል። በዚህ ሐሳብም አብሮ ለመስራት እንደተስማሙ በአጋጣሚ ኤሚሊ ለዴቪድ ተደውለለትና ልታናገረው እንደምትፈልግና ቤቷ እንዲመጣ ተጠይቀዋለች። ይሄም ክስተት ማስረጃ ለመሰብሰብ ጥሩ እድል እንደሆነ ይሰማቸዋል። ዴቪድም ኤሚሊ ሊያናግራት ወደ ቤቷ በሄደ ሰዓት ትንሽ እንደቆየ ዴመን ለኤሚሊ በቪዲዮ ኮል ይደውልላታል። ዴቪድ ይህንን አጋጣሚ በመጠቀም በኤሚሊ መኝታ ክፍል ውስጥ እየዞረ የሚረብሸው ድምጽ ከየት እንደሚመጣ ለማጣራት ይሞክራል። ነገር ግን ምንም የተለየ ነገር ማግኘት ያልቻለ ሲሆን በአጋጣሚ መርዛማ ጭስ የሚተኩስ ሽጉጥና በአሻራ ብቻ የሚከፈት የተቆለፈ በር እንዳለ ተመልክቶ ትንሽ ይደናገጣል። ወደ ሌላኛው ክፍል ሊሄድም ሲል ከኤሚሊ ባለቤት ሮማን ጋር ይፋጠጣሉ። ዴቪድም ተናዶ ስለነበር የሚረብሸውን ድምጽ እያወጣችሁ የአፓርትመንታችን ዋጋ እንዲቀንስ እያደረጋችሁ ያላችሁት እናንተ ናችሁ በማለት መሳደብ ይጀምራል። ኤሚሊና ሮማን ግራ እየተጋቡ ሰውዬ ያማህል እንደ ምድር ነው መተቀባጥረው አሁኑኑ ከዚህ ቤት ውጣ፣ ሁለተኛም እዚህ ቤት ተመልሰህ እንዳትመጣ በማለት ያባሩታል። ዴቪድ በሁኔታው በጣም የተናደደ ሲሆን እነዚህ ሰዎች እየዋሹት እንደነበር በጣም እርግጠኛ ነበር። ከዛም እንደወጡ ዴቪድ ለዴመን እነ ኤሚሊ ቤት ውስጥ በአሻራ ብቻ የሚከፈት የተቆለፈ በር አይቶ እንደነበርና የሚረብሸው ድምጽ የሚወጣው ከዛ መሆኑን እርግጠኛ እንደሆነ ይነግረዋል።
ወደ ቤቱም እንደገባ ከዚህ በፊት የሱ ነው ተብሎ ወደ እስር ቤት እንዲገባ ያደረገችዋን አንድ ስልክ ቤት ውስጥ ያገኛትና ምንም እንኳን ስልኩ በፓስወርድ የተዘጋ ቢሆንም ነገር ግን ከላይ ከዋይፋይ ጋር ኮኔክት እንደተደረገ ይመለከትና ትንሽ ጥርጣሬ ውስጡ ያድራል። ምክንያቱም በሱ ቤት ውስጥ ምንም አይነት ዋይፋይ የለም። ጉዳዩንም ለዴመን ሊነግረው ወደ ዴመን ቤት እየሄደ ገና የዴመን በር ላይ እንደደረሰ የዋይፋዩ ሲግናል በጣም ሲጨምር ይመለከትና በጣም ይደነግጣል። ጉዳዩን ለዴመን ሳይነግረው ማጣራት ስለፈለገ ዴመን በሩን እንደከፈተለት ዋይፋይ ከመጠቀም ፈልጌ ነበር ፓስወርድ ትሞላልኛለህ ይለዋል። ነገር ግን ዴመን ዋይፋይ እንደሌለው ሲናገር ዴቪድ ምንም ሳያስነቃ ወደ መጣበት ይመለሳል። ዴመንም በሩን እንደዘጋው ዴቪድ በሁሉም አፓርትመንት ላይ የዞረ ዋይፋይ ሲግናሉ የሚጨምር ከሆነ ማጣራት ይጀምራል። ነገር ግን እሱ ከዴመን በር ላይ ዞር ከማለቱ ነበር የዋይፋዩ ሲግናል ወዲያው የቀነሰው። አሁን ላይ ነገሮች ወደ ዴመን እያቀሳሰሩ ስለሆነ ዴቪድ ከምንጊዜውም በላይ በጣም ተናዷል። ነገሮችንም ማጣራት ስለፈለገ ከሰዓት ላይ ዴመን ወደ ጂም ሊሄድ ሲል ይከተለውና የፓርኪንግ መግቢያው ቁልፍ ጠፍቶብኝ ነበር ያንተን መዋስ ፈልጌ ነው በማለት ይዋሰውና የዴመንን አንድ ፍሬ የቤት ቁልፍ ደብቆ ይሰርቀዋል። አብረውም ጊዜ እያሳለፉ ሳውና ባዝ ውስጥ ቁጭ ብለው አብረው ማውራት ይጀምራሉ። ዴመንም ስለራሱ የድሮ ታሪኮች እያወራለት በድሮ ጊዜ መርማሪ ጋዜጠኛ እንደነበርና በወቅቱ እጅግ በጣም ትላልቅ የሆኑ ወንጀሎችንና ሙስናዎችን አጋልጦ እንደነበር በዚህም ምክንያት ወንጀለኞች የተለያየ ጥቃት አድርሰውበት እንደነበርና እግሩ ላይ በዛ ምክንያት ትልቅ የሆነ ጠባሳ እንዳለው በዚህም ምክንያት ለህይወቱ ስላሰጋው ያንን ስራ ከዛ ጊዜ በኋላ እንዳቆመውና አሁን ላይ የተለያዩ የግል ስራዎችን እንደሚሰራ ነገር ግን ያኔ ያሳለፋቸው ጠባሳዎች በሰውነቱም ላይ በአይምሮም ላይ አሁንም ድረስ እንዳሉ ይነግረዋል። የዴመን ሁኔታዎች ስለማይጨበጡ ዴቪድ ስለ ዴመን ምን ብሎ መወሰን እንዳለበት በጣም ግራ ይገባዋል። ሙቀቱንም እንዳልቻለውና በጣምም ስለደከመው ወደ ቤት መሄድ እንደሚፈልግ ይነግረውና ተሰናብቶት ወደ ውጭ ይወጣል። በፍጥነት ግን ሄደው ወደ ዴመን ቤት ነበር። የሚረብሸው ድምጽ የሚወጣበትን ስፒከር አሊያም የሚረብሸው ድምጽ የሚወጣው ከዚህ ክፍል መሆኑን የሚያረጋግጥ ማስረጃ መፈለግም ይጀምራል። ወዲያውም ከዛች ስልክ ጋር ኮኔክት የሆነ የዋይፋይ ራውተር እንዳለ ሲመለከት በጣም ይደነግጣል። አስቀጥሎም ባየው ነገር በጣም እየተገረመ በድንጋጤ ድርቅ ብሎ እዛው የቆመበት ይቀራል። ያየውም በግድግዳ ላይ ተለጥፈው ያሉ ብዙ ወረቀትና ፎቶዎች ሲሆን ወረቀቶቹ ላይ ተጽፈው የነበሩትም እንዳለ ስለ ዴቪድ የሚናገሩ ነገሮች ነበሩ። ዴመን የዴቪድን እንቅስቃሴ ለረጅም ጊዜያቶች ሲከታተል የነበረ ሲሆን ዴቪድ በዚህ እየተገረመ ስለ ኤሚሊም የተጻፈባቸው ብዙ ወረቀቶችን ተመልክቶ በጣም ይገረማል። ኤሚሊ በቀድሞ ስራዋ ከፍተኛ አቃቢ ሕግ እንደነበረችም እያነበበ በድንገት ትልቅ የሆነ ታብሌት ያገኛል። ታብሌቱንም ሲያነሳው ታብሌቱ አፓርትመንት ውስጥ ካሉ እያንዳንዱ ክፍሎች ጋር በካሜራ የተገናኘና ሁሉንም ነገር መቆጣጠር የሚችል እንደሆነ አስተውሎ በጣም ይደነግጣል። ታብሌቱ ንግግሮችን ከመቅዳት አልፎ በራሱ ሲስተም አንዳንድ በሮችን የመክፈት አቅም ያለው ታብሌት ነው። ዴቪድም እዛው ጋር ወደ ነበረ አንድ ክፍል ከፍቶ ሲገባ በጣም ብዙ የሆኑና ከያንዳንዱ የአፓርትመንት ክፍሉ ጋር በስፒከር የተገናኙ ኬብሎች እንዳለ ተመልክቶ በጣም ይገረማል። እስከዛሬ ከዚህ ሁሉ ውሸት ጀርባ የነበረው ሌላ ማንም ሳይሆን ዴመን ነበረ። በዚህ ሰዓት ልክ እንደፈራው ዴቪድ ከዛ ቤት ሳይወጣ ዴመን ወደ ቤቱ ይመለሳል። ልቡ በፍርሃት በጣም እየመታ ቢሆንም ያለው ብቸኛ አማራጭ ይሄ ነውና ትንፋሹን ዋጥ አድርጎ ቁምሳጥን ውስጥ ይደበቃል። ዴመንም ኮምፒውተሩ ላይ ቁጭ ብሎ እያንዳንዱ አፓርትመንት ላይ ያሉትን ሰዎች መከታተሉን ይጀምራል። ከዛም አልፎ ዴመን በአንገቱ ላይ ድብቅ የሆነ ካሜራ የሚያንጠለጥል ሲሆን ሊሰልላቸው የሚፈልጋቸውን ሰዎች በዛ ካሜራ አማካኝነት ይሰልላቸዋል። እናም ዴመን ለረጅም ሰዓት ካሜራዎቹን ሲከታተል ከቆየ በኋላ የእንቅልፍ ሰዓቱ ይደርስና ወደ ክፍሉ ገብቶ ይተኛል። ዴቪድም በዛ ጨለማ ውስጥ ከተደበቀበት ቦታ ይወጣል። ዴመን እስከዛሬ እየዋሸው በነበረው ጉዳይ ላይ በጣም ይናደድና እዛው ጋር ያገኘውን ትልቅ መዶሻ አንስቶ ዴመን በተኛበት ሊገለው ይወስንና ወደ መኝታ ክፍሉ ይሄዳል። ነገር ግን እዛ እንደደረሰ እንደዚህ ማድረጉ የዘላለም ጸጸትና ኃጢአት እንጂ ሌላ ምንም የሚጠቅመው ነገር እንደሌለ በማሰብ ይህንን ድርጊቱን ሊያቆም ይወስናል። ልክ ከዛ ክፍልም ሊወጣ ሲል በድንገት በር ይንኳኳና ኤማ ወደዛ ቤት ትመጣለች። ዴመን ከእንቅልፉ ስለቀሰቀሰችው በጣም እየተናደደ ሲሆን ኤማም ባለቤቴ ፍራንክን የእውነት እንደተመታ አስመስለው ውደቅ ብልኸው ይሄው በሚወድቅ ሰዓት ከመሬት ጋር ተጋጭቶ በጣም እንደተጎዳ ታውቃለህ። አሁን ያለበት ደረጃ አሳሳቢ መሆኑን እያወቅህ ዝምታህን መርጠሃል። ይሄ ሁሉ ነገር የሆነው ባንተ ነው እያለች ትጮህበታለች። ዴመን ግን ምንም ልቡ የሚራራ አይነት ሰው ስላልነበረ በንዴት መሬት ላይ ይገፈትራትና አፏን እንድትዘጋ ትንሽ ገንዘብ ይሰጣታል። ኤማም እዚህ ከደረሰች በኋላ እንደተጭበረበረች ይሰማትና እዛ ጋር የነበሩ ዴመን ለመሰለል የሚጠቀምባቸውን መሳሪያዎች መሰባበር ትጀምራለች። ዴመንም በጣም አስፈላጊ የሆነ ዕቃ ስለሰበረችበት በንዴት በያዘው መዶሻ እዛው ጋር ይደበድባትና ይገላታል። ዴቪድ እየተካሄደ ያለውን ነገር እያየ ስለሆነ በድንጋጤና በፍርሃት ስሜት ውስጥ ነው ያለው።
domingo. ዴመንም ኤማ ልትሰብራቸው የነበሩትን አንዳንድ የካሜራ ቅጂዎች መሰብሰብ ሲጀምር ዴቪድ በወቅቱ ተወርውሮ ወደሱ የመጣን አንድ ቅጂ ያገኝና ቀስ ብሎ ያነሳዋል። ዴመንም ኮተቶቹን ካስተካከለ በኋላ ወደ ፖሊስ በመደወል ዴቪድ የተባለ አንድ ሰው ኤማ የተባለችን ጎረቤቴን ደብድቦ ገሏታል፣ አፓርትመንት ላይ የሚኖሩ ሰዎችንም የመግደል ሐሳብ ስላለው በፍጥነት ድረሱ፣ እኔም ቶሎ ብዬ ከዚህ ላመልጥ ነው በማለት ለፖሊስ ይጠቁማል። ዴቪድም የዴመንን መውጣት ከሰማ በኋላ ከተደበቀበት በመውጣት ከዚህ ቤት ሊወጣ ሲል ዴመን በር ላይ ቆሞ ያገኘዋል። መጀመሪያውኑ ዴመን ወደ ፖሊስ አልደወለም። ዴቪድ እዚህ ቤት ውስጥ ተደብቆ እንደሆነ አውቆ ስለነበር ዴቪድ ከተደበቀበት እንዲወጣ ነበር ወደ ፖሊስ የደወለ በማስመሰል የውሸት ንግግር ሲያደርግ የነበረው። እናም ዴመን ይዞት በነበረው መዶሻ ራሱን በመደብደብ ራሱን ተጠቂ ለማስመሰል መሞከር ይጀምራል። እናም ለዴቪድ ይህንን እቅድ ከረጅም ጊዜ ጀምሮ ሲያቅደው እንደነበርና የዚህ ጉዳይ ዋና ተጠቂ እሱን ሊያደርግበት የፈለገው ምክንያት እሱ ድሃ ስለነበርና ማንም ስለሌለው ምንም ቢናገር ማንም እሱን እንደማያምነው እርግጠኛ ስለነበር እንደሆነ ይነግረዋል። አሁን ላይ የዴቪድ ቀጣዩ እቅድ የነበረው ዴቪድን መግደልና ዴቪድ ኤማን ከገደላት በኋላ ዴመን ላይም ጥቃት አድርሶ ራሱን እንዳጠፋ ለማስመሰል ነበር። እናም ዴመን ዴቪድን እየደበደበው ይህንን እቅድ ያቀደበት ምክንያት ኤሚሊና ባለቤቷ ሮማን እሱን በጣም በትልቅ ነገር አጭበርብረውት እንደነበርና እሱም በቀሉን ለመወጣት ሲል በእነሱ ስም ያለው ሪል ስቴት ወደ ራሱ ስም ማድረግ እንደሚፈልግ ይነግረዋል። ዴቪድም በዚህ ሰዓት እሱን ምንም እንዳያደርገውና እሱ ኤማን ተክቶ ለሱ እንደሚሰራለትና እሱም ሮማን ከሱ የገዛውን ቤት የሚያስመልስለት ከሆነ በቀሉን እንዲወጣ እንደሚያግዘው ቃል ይገባለታል። ዴመንም በዚህ ሰዓት በሐሳቡ ይስማማና ነገር ግን አንዲት ትንሽዬ ክህደት እንኳን ካየበት እሱም ብቻ ሳይሆን እናቱንም ጨምሮ እንደሚገላቸው ያስጠነቅቀዋል። ዴቪድም አማራጭ ስላልነበረው በሐሳቡ ይስማማና እዛ ጋር የነበረውን የኤማ ሬሳ በማንሳት ኤሚሊ የገደለቻት ለማስመሰል ወደነ ኤሚሊ ክፍል ይዘዋት ይሄዳሉ። የኤሚሊንም ቤት አደጋ የተፈጠረ በማስመሰል ሊያቃጥሉት የሚያስቡና የጋዙን መስመር በመቁረጥ ለአደጋ ያዘጋጁታል። ኤሚሊና ባለቤቷ ሮማንም ወደ ተኙበት ክፍል ይሄዱና ሮማን ራሱን እስኪስት ከደበደቡት በኋላ ዴመን ኤሚሊን ያኔ ይሄ አፓርትመንት ሲገነባ እሱን እንዳጭበረበሩትና በዛ ማጭበርበር ዙሪያ ላይ የሷ ኃላፊነት ምን እንደነበረ ይጠይቃታል። ነገር ግን ኤሚሊ ምንም እንድትነግረው የፈለገችው ነገር አልነበረም። በዚህም በጣም የተናደደው ዴመን ራሱን ስቶ ወዳለው ሮማን በመሄድ በመዶሻ ክፉኛ ይደበድበዋል። በድጋሚም ወደ ኤሚሊ ተመልሶ በወቅቱ ሲያጭበረብሩ የነበሩትን ሰዎችና የሷን ሚና ምን እንደነበር በድጋሚ ይጠይቃታል። እማትናገርም ከሆነ በኤሌክትሪክ ቶርች እንደሚያደርጋት ያስጠነቅቃታል። ከዚህ ጉዳይ ጀርባ ያለው ነገር ይህን ሪል ስቴት ከገነቡ ሰዎች ውስጥ በጣም ብዙ ወንጀል ውስጥ የተጨማለቁ ሰዎች እንደነበሩና ዴመንም በሰዓቱ መርማሪ ጋዜጠኛ እንደመሆኑ ሰዎቹን ሊያጋለጣቸው ሲሞክር እንደነበረ፣ ጉዳዩም ወደ ፍርድ ቤት ሲወሰድ ኤሚሊ በሰዓቱ ከፍተኛ አቃቢ ሕግ እንደመሆኗ ከሙሰኞቹ ሰዎች ዳጎስ ያለ ገንዘብ ተቀብላ ጉዳዩ ተድበስብሶ እንዲያልፍ ያደረገችው እሷ ነበረች። እናም አሁን ላይ ዴመን እየጠየቃት ያለው በሰዓቱ በወንጀሉ ላይ የተሳተፉትን ሰዎች ስም ዝርዝር እንድትነግረው ሲሆን እሷም ከጉዳዩ ጋር እንደመነካካቷ ሁሉንም ወንጀለኞች የምታውቃቸው ቢሆንም ነገር ግን አሳልፋ ለመስጠት ፈቃደኛ አልነበረችም። ዴመንም በጣም እየተናደደና ትዕግስቱ እያለቀ ቢሆንም አንድ ጥሩ የሆነ መረጃ ሊያገኝ የሚችለው በሮማን የጣት አሻራ ከሚከፈተው ቤት ውስጥ እንደሆነ በማሰብ ሮማንን እየጎተተ በሩን ሊያስከፍተው ይሞክራል። በዚህ ሰዓት ኤሚሊ ዴቪድ በዚህ ጉዳይ ውስጥ እየተሳተፈ ያለው ተገዶ እንደሆነ እርግጠኛ ስለነበረች እየተካሄደ ስላለው ጉዳይ ዋና ተጠያቂው ዴመን እንደሆነ ነግራ ታሳምነውና ከሷ ጋር እንዲተባበር ታደርገዋለች። ዴቪድም ከሷ ጋር የሚተባበረው ይሄ ሁሉ ነገር ካለፈ በኋላ ለህዝቡ ወጣ ወንጀለኛዋ እሷ እንደነበረችና የተደበቁት ወንጀለኞችም ማን እንደሆኑ የምትናገር ከሆነ እንደሆነ ሲጠይቃት በዚህም ይስማማሉ። ዴመንም ግን ይመጣና ኤሚሊን አንጠልጥሎ ወደ ሚስጥራዊው ክፍል ይዟት ይሄድና ያገኛቸውን ማስረጃዎች እንድታብራራለት ሲጠይቃት በግዷም ቢሆን አማራጭ ስላልነበራት የምታውቀውን ነገር ተነግረዋለች። ነገር ግን አሁንም ያወቃቸው መረጃዎች በቂ ሆኖ ስላላገኛቸው ዴሚን በጣም ይናደዳል። አንድ ሁሉንም ማስረጃዎች የያዘ መጽሐፍ እንዳለ ስለሚያውቅ እሱን ነበር የሚፈልገው። ነገር ግን መጽሐፉ በዚህ ቦታ ስለሌለ ሊያገኘው ባለመቻሉ በጣም ተናዷል። በዚህ ሰዓት ዴቪድ መርዛማ ጋዝ የሚተኩሰውን ሽጉጥ ሄዶ ከተቀመጠበት ያመጣውና ዴሚን ላይ ሊተኩሰው ይሞክራል። እንዴት መሳሪያው እንደሚቀባበል ግን ስለማያውቅ ቆሞ ከመሳሪያው ጋር እየታገለ ሳለ ዴሚን በዚህ ሰዓት በፍጥነት ዴሚንን ክፉኛ ይመታዋል። በጣም ተናዶበትም ስለነበር ሊገለው እያሰበ ሳለ ኤሚሊ ከኋላ ትመጣና ዴሚን ላይ መርዛማውን ሽጉጥ ትተኩስበታለች። በዚህ ሰዓት ክፉኛ ተደብድቦ ራሱን ስቶ የነበረው ሮማን ራሱን ከሳተበት በመንቃት ከኤሚሊ ትልቅ መዶሻ ይቀበልና ዴመንን ክፉኛ ይደበድበዋል።
ዴመን ተጎድቶ እያጣጠረ ቢሆንም ደብቆ ይዞት በነበረው ጩቤ ሮማንን ይወጋውና ሮማን ህይወቱ ያልፋል። በዚህ ሰዓት ኤሚሊ ወደ ዴቪድ ትመጣና ዴመንን የሚገለው ከሆነ ሮማን ከሱ ገዝቶት የነበረውን አፓርትመንት መልሳ እንደምትሰጠው ቃል ትገባለታለች። ዴቪድም ፈልጎ ባይሆንም ሐሳቡን ይቀበልና ዴመንን ሊገለው ሲሄድ ዴሚን በጣም ተጎድቶ ስለነበር እያጣጣረ እዛው ጋር ህይወቱ ያልፋል። በዚህ ሰዓት ራሷ ኤሚሊ ወደ ዴቪድ ትመጣና ኳላ ጭንቅላቱን ብላ ታስተኛዋለች። ዴቪድንም ካሁን በኋላ እሱ አስፈላጊ ሰው እንዳልሆነ እየነገረችው ደብቃ የነበረውንና ዴመን ሲፈልገው የነበረውን መጽሐፍ ካስቀመጠችበት ታወጣዋለች። የቀረበላትን ገንዘብ እንደወሰደች እንጂ እሷ ምንም አይነት ወንጀል ውስጥም እንዳልተሳተፈች እየተናገረች ዴቪድንም ልትገለው ስታስብ እንደ ሞተ ሲያስመስል የነበረው ዴመን ከኋላው ይመጣና ግጥም አድርጎ አንቆ ይገላታል። ከሷም አልፎ ሮማንን በወጋበት ጩቤ ራሱን ክፉኛ ያቆስላል። በዚህ ሰዓት ዴቪድ ባለበት ሁኔታ በጣም ግራ ይጋባል። ሁለት የሞቱ ሰዎችና አንድ ለመሞት እያጣጣረ ያለ መሃል ሰዎች ቆመው ነው ያለው። ዴመንም ሊሞት እያጣጣረ ኤሚሊ ደብቃ የነበረው መጽሐፍ ለፖሊሶች እንዲያጋልጥ ለዴቪድ ቀስ ብሎ ይነግረዋል። ዴቪድ መጽሐፉን አንስቶ ሲመለከተው ውስጡ የተለያዩ የወንጀለኞች ስም እንዳለበትና ሮማንም ከሱ ቤቱን ሲገዛው የተዋዋሉትን የውል ደብዳቤ እዛ ውስጥ ያገኘዋል። እዛው ቆሞም ስለሸጠው ቤቱ፣ ስላጣው የክሪፕቶ ኮይን፣ መስቀልቅሉ ስለወጣው የግል ህይወቱ ተጠያቂው እሱ ሳይሆን እነዚህ 3 ሰዎች እንደሆኑ በማሰብ እጅግ በጣም ይገረማል። ከራሱ ጋርም እያወራ የሚፈልገው ፍትህ አሊያም ደግሞ በቀል ሳይሆን አጭበርብረው የገዙትን ቤቱን መልሶ የራሱ የማድረግ ብቻ እንደሆነ ይሰማዋል። ተፈራርመውት የነበረውንም የአፓርትመንቱ የሽያጭ ውል እሳት ውስጥ ይከተውና ያቃጥለዋል። ከደቂቃዎች በፊት ከዴመን ጋር የቆረጡት የጋዝ መስመርም ሽታ እያመጣ እንደሆነ ሲያስተውል ወዲያውኑ ቤቱን ለቆ ይወጣል። ከዛ ፎቅም እንደወጣ የላይኛው የነ ኤሚሊ አፓርታማ በጣም በኃይል ይጋያል። ከትንሽ ጊዜያቶች በኋላ ዴቪድ ሆስፒታል ውስጥ እናቷ አጠገቡ ተቀምጣ ራሱን ከሳተበት ይነቃል። ከህመሙም በደንብ ካገገመ በኋላ ወደ ፖሊስ ጣቢያ በመሄድ የዴመን ቤት ውስጥ ሲከናወኑ የነበሩትን ነገሮች ያጋልጣል። ነገር ግን ፖሊሶች ኤሚሊ ጋር ነበር የተባለው ማስረጃ እጃቸው ካልገባ ድረስ ምንም አይነት ምርመራ ሊያካሂዱ እንደማይችሉ በመናገር ጉዳዩን ለአንድና ለመጨረሻ ጊዜ ይዘጉታል። ዴቪድም መጽሐፉ በፍንዳታው ሰዓት ስለተቃጠለ ምንም ማድረግ አልቻለም ነበር። እናም ራሱን ለማረጋጋት ቤተሰቦቹ ወደሚኖሩበት ገጠራማ ስፍራ ይሄዳል። ዛሬ ላይ ያለምንም ረባሽ ድምጽ ሰላማዊ የሆነ እንቅልፍ ሊተኛ ስለሆነ በጣም ደስ ብሎታል። ነገር ግን በዚህ ሁሉ ነገር ውስጥም አልፎ ስላለችው አንድ ብቸኛ አፓርታማ ማሰብ ማቆም አልቻለም ነበር። ምክንያቱም ያቺ አፓርታማ ለሱ ዝም ብላ ቤት አይደለችም። ብዙ ነገሮችን የተፈተነባት፣ የጥንካሬው ምልክት፣ በህይወቱ ተስፋ ላለመቁረጥና ብዙ ችግር ውስጥም ለመግባቱ እቺ አፓርታማ ብዙ ኃላፊነት ስላላት ፈጽሞ ሊረሳት አይችልም። በማግስቱም ወደዛ አፓርትመንት ተመልሶ ከዛሬ 3 ዓመት በፊት አፓርትመንቱን ሲገዛ የነበረውን ውል ይመለከትና አሁን ላይ አፓርትመንቱን በጣም በትልቅ ገንዘብ የሚገዛው ሰው ስላገኘ በደስታ እየሳቀ አፓርትመንቱን ሲሰናበተው እያየን ፊልማችን በዚህ ይጠናቀቃል። ቤተሰቦች ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። ያላችሁን ሐሳብና አስተያየት በኮሜንት ላይ ያስቀመጣችሁልኝ፣ አዳዲሶች ቻናሉን ሰብስክራይብ፣ ይህንን ቪዲዮ ሁላችንም ላይክ እያደረግነው በቀጣይ በሌላ በምርጥ ፊልም እስከምንገናኝ ቸር ቆዩልኝ።